ሰላም እንዴት ናችሁ? የደሴት ቤተሰቦች እኔ ዛቬሪ ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ የባቄላን እጅግ በጣም አስገራሚ የሆኑ 10 የጤና ጥቅሞችን ለእናንተ በደንብ ዘርዘር አድርጌ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሮ ነባሪ ሰዎችን የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ባቄላ እንደሚታወቀው በንጥረ ነገሮች በከፍተኛ ደረጃ የበለጸገ ስለሆነ ለጤናችን ተመራጭ ከሆኑ የምግብ አይነቶች አንዱና ዋነኛው ነው። እንደሚታወቀው ባቄላን በአመጋገብ ውስጥ አዘውትሮ ማካተት በከፍተኛ ደረጃ ፕሮቲንን እናገኛለን፣ አሰርን ወይም ደግሞ ፋይበርን እናገኛለን፣ ጸረ ሙቀታማ ኬሚካሎችን ወይም ደግሞ አንቲኦክሲዳንቶችን በደንብ ማግኘት እንችላለን። ከዚህ በተጨማሪ ማዕድናትን እንደ አይረን፣ ማግኒዥየም፣ ፖታሲየም፣ ፎስፎረስ እና ሌሎችንም ማዕድናት በከፍተኛ ደረጃ ማግኘት እንችላለን። ከዚህ በተጨማሪ ቫይታሚኖችን እንደ ቫይታሚን ቢ1፣ ቫይታሚን ቢ2፣ ቫይታሚን ቢ3፣ ቫይታሚን ቢ6፣ ቫይታሚን ቢ9፣ ቫይታሚን ኢ፣ ቫይታሚን ኬ እና ሌሎችንም ቫይታሚኖችን በደንብ ማግኘት እንችላለን ማለት ነው። ስለዚህ በንጥረ ነገሮች የበለጸገ ስለሆነ ይሄ የምግብ አይነት የልብ ጤናን ይደግፋል፣ ደም ውስጥ ያለው የስኳር መጠን እንዲረጋጋ ያደርግልናል፣ የምግብ መፍጫ ስርዓትን በመደገፍ ትልቅ ሚና አለው። ከዚህ በተጨማሪ ኪሎአችን እንዲመጣጠን ወይም ደግሞ ዌይታችን ማኔጅ እንዲሆን ያደርግልናል። በዚህ መሰረት ቦዲ ማክስ ኢንዴክሳችን የተስተካከለ እንዲሆን ያደርጋል። ሌላው ደግሞ የካንሰርን ተጋላጭነት ወይም ደግሞ የካንሰርን ሪስክ ፋክተር በማስተካከል ትልቅ ሚና ያለው የምግብ አይነት ማለት ነው። ስለዚህ በንጥረ ነገሮች የበለጸገ ስለሆነ ዘርፈ ብዙ የጤና ጥቅሞች አሉት የምግብ አይነት ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ የባቄላን 10 ጥቅሞችን ለእናንተ በደንብ በ10 ከፍዬ ዘርዘር አድርጌ እነግራችኋለሁ። ቪዲዮውን ሰብስክራይብ ያደረጋችሁ ሰዎች ቪዲዮውን ሰብስክራይብ ያደረጋችሁ እዩ፣ ነባራዊ ሰዎችም ላይክ እና ሼር እያደረጋችሁ የድሮ ትብብራችሁ እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው ባቄላ ለካርዲዮቫስኩላር ሄልዝ በጣም ተመራጭ ነው። በተለይ ደግሞ የልባችን ጤና፣ የደም ስሮችን ጤና በመደገፍ ትልቅ ሚና ያለው የምግብ አይነት ነው። እንደሚታወቀው ባቄላ ንጹህ የሆነ ፕሮቲን ነው ያለው። ኢሴንሻልም ነን ኢሴንሻልም ፕሮቲኖችን በደንብ ፓክድ አድርጎ ስለያዘ ቶታል ኮሌስትሮል እንዲቀንስ ያደርግልናል። ኤልዲኤል እያልን የምንጠራው የኮሌስትሮል ባዶ የሆነ ኮሌስትሮል እንዲቀንስ ያደርግልናል። የደም ግፊትን ይቀንስልናል። በዚህ መሰረት በቀላሉ የልባችን ጤንነት የደም ስሮችን ጤንነት ጠበቅን ማለት ነው። ስለዚህ እጅግ በጣም አስፈላጊ የሆነ የምግብ አይነት ማለት ነው። ምክንያቱም እንዴት የልብንና የደም ስሮች ጤንነት ይጠብቃል ስንል አንደኛ ቅድም እንዳልነው አሰርን ወይም ደግሞ ፋይበርን ይዟል። ሌላው ደግሞ ፖታሲየምን ይዟል ማለት ነው። እንዲሁም ፎሌት፣ ሌሎችንም አንቲኦክሲዳንቶችን በደንብ አጭቆ ስለያዘ የደም ግፊት እንዳይከሰት እንዲሁም ደግሞ ኤልዲኤል እና ቶታል ኮሌስትሮል ሲበዛ እንደሚታወቀው ደም ስሮች ላይ ልማም ይፈጠራል። ስለዚህ የደም ስሮች እንዳይጠቡ ያደርጋል ማለት ነው። ስለዚህ ልማምን በመቀነስ እና የደም ግፊትን በመቀነስ በቀላሉ የልባችንና የደም ስሮችን ጤንነት በመጠበቅ ደረጃ ትልቅ ሚና አለው ማለት ነው። በተለይ ደግሞ ጥናቶች እንደሚያስረዱት ባቄላን አዘውትሮ በአመጋገብ ውስጥ ማካተት እንደሚታወቀው የካርዲዮቫስኩላር ዲዚዝን ሪስክ ይቀንሳል ተብሎ ይታሰባል። ያ ማለት የልባችን ጤንነት ይደግፋል፣ አጠቃላይ የደም ስሮችን ጤንነት ይደግፋል ማለት ነው። በዛ መሰረት ኮሮናሪ ሄርት ዲዚዝ እያልን የምንጠራውና ስትሮክ እያልን የምንጠራቸው ችግሮች እንዳይፈጠሩ በማድረግ ትልቅ ሚና አለው ማለት ነው። ሁለተኛ የምግብ መፍጫ ስርዓትን ይደግፋል ወይም ደግሞ የዳይጀሽን ሲስተምን ሄልዚ በመጠበቅ ደረጃ ትልቅ ሚና አለው። ባቄላ እንደሚታወቀው በከፍተኛ ደረጃ ፋይበርን ይዟል ወይም ደግሞ አሰር እያልን የምንጠራውን ከፍ አድርጎ ይዟል ማለት ነው። አሰርን በመያዙ አጠቃላይ የምግብ መፍጫ ስርዓት ላይ ድርቀት እንዳይፈጠር ያደርጋል። ሌሎችንም የጋዝ መጠራቀም ሌሎችንም ችግሮች እንዳይፈጠሩ ያደርጋል ማለት ነው። በተለይ ደግሞ አሰሩ ወይም ደግሞ ይሄ ፋይበር እያልን የምንጠራው የገት ባክቴሪያዎችን ወይም ደግሞ ጠቃሚ የሆኑ የአንጀት ባክቴሪያዎችን ሳፖርት ያደርጋል ማለት ነው። በዛ መሰረት የአንጀትን ቤኔፊሻል ባክቴሪያዎች ወይም ደግሞ ጠቃሚ ባክቴሪያዎችን ስለሚመግብ ይህ አሰር የአንጀታችን ጤንነት የተስተካከለ እንዲሆን የአንጀታችን ግድግዳ ጤንነቱ የተጠበቀ እንዲሆን ያደርጋል ማለት ነው። ሶስተኛ ደም ውስጥ ያለው የስኳር መጠን እንዲረጋጋ ያደርጋል ወይም ደግሞ ብለድ ሱገርን ኮንትሮል ያደርግልናል። እንደሚታወቀው ባቄላ ዝቅተኛ የሆነ ግላይሴሚክ ኢንዴክስ አለው። ያ ማለት ባቄላን ከተመገብን በኋላ ደም ውስጥ ያለው የስኳር መጠን ከፍ አይልም ማለት ነው። እንዲሁም
ወይም ደግሞ በዝግታ ነው ሊጨምር የሚችለው ማለት ነው። ሌላው ከፍተኛ የሆነ ፋይበር አለው እንዲሁም ደግሞ ፕሮቲንን ይዟል ማለት ነው ባቄላ። ስለዚህ እነዚህ ሶስት ነገሮች ደም ውስጥ ያለው የስኳር መጠን እንዲረጋጋና አንዴ ከፍ አንዴ ዝቅ እንዳይል ያደርግልናል ማለት ነው። በዛ መሰረት የተስተካከለ የስኳር መጠን እንዲኖረን ያደርጋል ማለት ነው። በዛ መሰረት ለአይነቱ የስኳር በሽታ በቀላሉ እንዳንጠቃና የኢንሱሊን ሴንሲቲቪቲን በማስተካከል ደረጃ ትልቅ ሚና ያለው የምግብ አይነት ነው ማለት ነው። አራተኛ ዌይታችን እንዲስተካከል ወይም ደግሞ ቦዲ ማክስ ኢንዴክሳችን ይስተካከል እንዲሆን አጠቃላይ ኪሎአችን የተስተካከለ እንዲሆን ያደርጋል ማለት ነው። አሁን እንዳልነው ባቄላ ፋይበርን ወይም ደግሞ አሰርን ይዟል፣ ፕሮቲንን ይዟል። እነዚህ ደግሞ አጠቃላይ ለምሳሌ ይሄ ፕሮቲን ንጹህ የሆነ ፕሮቲን ስለሆነ በቀላሉ ኪሎ እንዳንጨምር ያደርጋል። ያ ማለት ማስል ቢውልደር ነው እንጂ ፋት ነገር ስለሌለው በቀላሉ ለሰውነታችን በጣም ጠቃሚ ነው ማለት ነው። ፋይበሩም ለአንጀታችን ጤንነት አጠቃላይ የተስተካከለ የዳይጀስት ሲስተም ሜታቦሊዝም እንዲኖር ስለሚያደርግ እና ከተመገብነው በኋላ ባቄላን ሆዳችን ቶሎ ስለሚሞላና ኤክስትራ የሆነ ካሎሪ ኤክስትራ የሆነ ፉድ እንዳንጠቀም ስለሚያደርግ በቀላሉ ኪሎአችን ሜንቴን እንዲሆን ያደርጋል ማለት ነው። እንዲሁም ደግሞ ንጹህ የሆነ ፕሮቲን ስላለው እንደሚታወቀው ባቄላ በቀላሉ ቲሾቻችን በመገንባት ያልተስተካከለ የሰውነት ቅርጽ ካለ እንዲስተካከል በማድረግ በቀላሉ ኪሎአችን ማኔጅ እንዲሆን ያደርግልናል ማለት ነው። አምስተኛ አንቲ ኦክሲዳንቶችን ወይም ደግሞ ጸረ ሙቀታማ ኬሚካሎችን ከፍ አድርጎ ይዟል ማለት ነው። ባቄላ ለምሳሌ እንደ ፖሊፌኖል፣ ቫይታሚን ኢ የመሳሰሉ እጅግ በጣም አስፈላጊ የሆኑ ጸረ ሙቀታማ ኬሚካሎችን ይዟል። እነዚህ ጸረ ሙቀታማ ኬሚካሎች ብግነት ሰውነታችንን እንዳይፈጠር ወይም ደግሞ ኢንፍላሜሽን እያለ የምንጠራው ችግር እንዳይኖር ያደርጋል። እንዲሁም ኦክሲዴቲቭ ስትረስ ወይም ደግሞ የሴሎችን ስትረስ በመቀነስ ደረጃ ትልቅ ሚና አለው ማለት ነው። በተለይ ደግሞ አሁን የጠቀስናቸው እነዚህ ኦክሲዴቲቭ ስትረስ፣ ኢንፍላሜሽን ለብዙ የሚቆይ ከሆነ ብዙ የሚሆን ከሆነ የሴሎችን ውድመት ያስከትላል፣ ሴሎችን ይጎዳል ማለት ነው። ስለዚህ በኬሚካል ሪያክሽን የሚፈጠረውን በሜታቦሊዝም የሚፈጠረውን እነዚህ ፍሪ ራዲካል የምንጠራቸውን ሂደት በመቀነስና በማስተካከል ብግነት እንዳይፈጠር የኦክሳይድ ውጥረት እንዳይኖር ሴሎቻችን ውስጥ ያደርጋል ማለት ነው። ስድስተኛ የካንሰርን ተጋላጭነት ይቀንስልናል። እንደሚታወቀው ባቄላ የአሜሪካ ኢንስቲትዩት ኦፍ ካንሰር ሪሰርች እንደሚያስረዳው ከሆነ በከፍተኛ ደረጃ ባቄላ አሰርን ወይም ደግሞ ፋይበርን ይዟል። ይሄ ፋይበር የካንሰርን ተጋላጭነት በከፍተኛ ደረጃ ያሻሽላል ተብሎ ይታሰባል። በተለይ ደግሞ ሴሎቻችን ውስጥ በሜታቦሊዝም እንዲሁም ደግሞ በኬሚካል ሪያክሽን ሊፈጠሩ የሚችሉ ፍሪ ራዲካሎች ከሚያደርሱት የሴሎችን ውድመት ይከላከላል። የዲኤንኤ ቼንጅ እንዳይኖር ትልቅ ሚና አለው። እንዲሁም ደግሞ ሴሎቻችን ውስጥ ብግነትና ወይም ደግሞ በእንግሊዝኛው ኢንፍላሜሽን እያልን የምንጠራው ችግር እንዳይፈጠር ያደርጋል። በአጠቃላይ ኮሎሬክታል ካንሰር ወይም ደግሞ አጠቃላይ የምግብ መፍጫ ስርዓት ላይ ሊፈጠሩ የሚችሉ የካንሰር አይነቶችን በመከላከል ትልቅ ሚና አለው ማለት ነው። እንዲሁም ባቄላ ዌይታችን ስለሚቀንስ ኦቤሲቲ እንዳይኖር ስለሚያደርግ አጠቃላይ ውፍረትን ስለሚያመጣጥን በቀላሉ ለሜታቦሊክ ዲስኦርደር ተጋላጭነታችን እንዳይጨምር ያደርጋል። ሜታቦሊክ ዲስኦርደር ሲጨምር ወይም ደግሞ ኦቤሲቲ በሚኖርበት ጊዜ ለካንሰር መፈጠር ምክንያት ነው እና ይህን በማስተካከል ደረጃ የካንሰር ተጋላጭነታችን ዝቅ ያደርግልናል ማለት ነው። ሰባተኛ ለአጥንታችን ጤና ባቄላ ትልቅ ሚና አለው። እንደሚታወቀው ባቄላ በማግኔዥየም፣ በቫይታሚን ኬ፣ በፎስፎረስ የበለጸገ ነው። እነዚህ ማዕድናት ደግሞ ለአጥንታችን ምን ያህል አስፈላጊ እንደሆኑ እናውቃለን። ስለዚህ ያለ እድሜ ሊመጣ የሚችለውን የአጥንት መሳሳት፣ የአጥንት መቦርቦር፣ የአጥንት መጣመም እና አንዳንድ ችግሮችን በመከላከል ደረጃ ትልቅ ሚና አለው። እንዲሁም ደግሞ ላተር ኤጅ ላይ ወይም ደግሞ የኋለኛው ዘመናችን ሊመጣ የሚችለውን ኦስቶፖሮሲስ ያለ የምንጠራውን ችግር በመቀነስና በማስተካከል ደረጃ ትልቅ ሚና አለው። ሌላው ደግሞ እናቶች የወር አበባ ከቆረጡ በኋላ ሊመጣ የሚችለውን የአጥንት መሳሳት ሰፕረስ በማድረግ እና በመቀነስ እጅግ በጣም ተመራጭ የሆነ የምግብ አይነት ነው ማለት ነው። ስምንተኛ ቅድም እንዳልነው በከፍተኛ ደረጃ ፕሮቲንን ይዟል ባቄላ። እንደሚታወቀው የእንስሳት ውጤቶችን የሚተካ ነው እየተባለ ይጠራል ማለት ነው። ምክንያቱም በከፍተኛ ደረጃ ፕሮቲንን ፓክድ አድርጎ ስለያዘ እነዚህ ፕሮቲኖች ኢሴንሻል እና ነን ኢሴንሻል ብለን የምንጠራቸውን ፕሮቲኖችን ሰውነታችን ሊያመርታቸው የማይችሉ ፕሮቲኖችን ሰውነታችን ሊያመርታቸው የሚችሉ ፕሮቲኖችን በደንብ ፓክድ አድርጎ ወይም ደግሞ ኮምባይንድ አድርጎ ይዟል። እነዚህ ፕሮቲኖች ለሰውነታችን በጣም አስፈላጊ ናቸው። ለምሳሌ ዳሜጅ የሆነውን ቲሻችን ሪፔር ለማድረግ አዲስ ቲሾች እንዲፈጠሩ ወይም ደግሞ ሪኒው እንዲሆኑ በማድረግ ኢንዛይሞች፣ ሆርሞኖች እንዲሁም ደግሞ ሴሎቻችን ለሜንቴናንስ የሚያስፈልጋቸውን ነገር እንዲያገኙ በማድረግ
በጣም ተመራጭ ነው ማለት ነው ባቄላ። ስለዚህ አጠቃላይ ለሴሎቻችን ቢውልደር አጠቃላይ ለሴሎቻችን ጤንነት በጣም ተመራጭና አስፈላጊ ከሆኑ የምግብ አይነቶች አንዱ ነው ማለት ነው። ምክንያቱም ፕሮቲን በከፍተኛ ደረጃ ስለያዘ ማለት ነው። 9ኛ አኒሚያን ይከላከልናል ወይም ደግሞ የደም ማነስ ብለን የምንጠራው ወይም ደግሞ አይረን ዲፊሽንሲ አኒሚያን ያስተካክላል፣ ይቀንሳል ተብሎ ይታሰባል። ምክንያቱም ቅድም እንዳልነው ባቄላ በውስጡ በከፍተኛ ደረጃ ፎሌትን እንዲሁ ደግሞ አይረንን ይዟል ማለት ነው። እነዚህ ጤነኛ የሆነ የቀይ ደም ሴሎች ቁጥር እንዲኖረን ያደርጋል ማለት ነው። ጤነኛ የሆነ ቀይ ደም ሴሎች ቁጥር መኖር ደግሞ አሁን እንዳልነው ለደም ማነስ እንዳለቀ አጠቃላይ ሆሞግሎቢን ኦክሲጅንና ምግብን በመሸከም ወደ ተለያዩ ሴሎቻችን ፓርት እንዲያደርስ ያደርጋል። እንዲሁም ደግሞ ፎሌት በተለይ ደግሞ በእርግዝና ሰዓት እናቶች በሚወስዱበት ጊዜ ይህ ኒውራል ቲዩብ ዲፌክት ወይም ደግሞ የጀርባ ክፍተትን አጠቃላይ በመከላከል ደረጃ ትልቅ ሚና አለው ማለት ነው። ይሄ በእርግዝና ሰዓት አንዳንዴ የፎሌት እጥረት ያላቸው እናቶች ህጻናትን ሲወልዱ በዚህ እጥረት የሚመጣ ችግር ነው ማለት ነው። ኒውራል ቲዩብ ዲፌክት እያለ የምንጠራው ይህን በመከላከል ደረጃ ትልቅ ሚና አለው ማለት ነው። 10ኛና የመጨረሻው የጉበትን የፋት መጠራቀም ደግሞ የቅባት መጠራቀም ሂደት በመቀነስ ደረጃ ትልቅ ሚና አለው። ያ ማለት ፋቲ ሊቨር እያልን የምንጠራውን ፕሪቨንት በማድረግ ጤነኛና ንጹህ የሆነ ጉበት እንዲኖረን ያደርጋል ማለት ነው። እንደሚታወቀው ነን አልኮሊክ ፋቲ ሊቨር ዲዝ እያልን የምንጠራው ብዙ ጊዜ ፋት አኮሙሌት ሲያደርግ ሊቨር ላይ ሊፈጠር የሚችል ችግር ነው። ስለዚህ ባቄላ እንደሚታወቀው የእንስሳትን ውጤት ይተካል ብለናል ቅድም። ስለዚህ ንጹህ የሆነ ፕሮቲን ስላለው ፋት ነገር ስለሌለው በቀላሉ የእንስሳትን ውጤቶች ሪፕሌስ ያደርጋል ማለት ነው። በዛ ሂደት በቀላሉ ጉበት ላይ ከፍተኛ የሆነ ፋት እንዳይጠራቀም፣ ከፍተኛ የሆነ ቅባት እንዳይጠራቀም ይሄ ፋቲ ሊቨር እያልን የምንጠራው ችግር እንዳይኖር ያደርጋል። በተለይ ደግሞ የፋቲ ሊቨር እያልን የምንጠራው ለብዙ ጊዜ አኮሙሌት የሚሆን ከሆነ መርጅ የሚያደርግ ከሆነ እንደሚታወቀው ተላላፊ ላልሆኑ በሽታዎች እንደ ሊቨር ሲሮሲስ ሌሎችም ችግሮች እንዲፈጠሩ ያደርጋል እና ይህን ሂደት በመከላከል ደረጃ ትልቅ ሚና አለው ማለት ነው። ስለዚህ ባቄላ እንደሚታወቀው ኦቤሲቲ እንዳይኖር ያደርጋል። ኤልዲኤል እያልን የምንጠራውን ፕሮቲን ይቀንሳል። ሜታቦሊክ ሲንድረም ብለን የምንጠራቸውን ችግሮች ስለሚያስተካክል ሄልዝ የሆነ ሊቨር ወይም ደግሞ ጤነኛ የሆነ ጉበት እንዲኖረን ያደርጋል ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ባቄላ ምን ምን ጥቅሞች አሉት የሚለውን በ10 ከፍዬ ለእናንተ ዘርዘር አድርጌ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ይህን ቪዲዮ ላይክ እና ሼር አድርጉት። እንዲሁም ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።